ሳትነግረኝ ጥለኸኝ አትሄድም በማለት ትይዘዋለች ማለት ነው። እንዴ ምን እንደሆንክ እንዴት ማለት ምን እንደሆነ አታውቅም ማለት ነው። እሲር እንደዚህ የሆነበት ምክንያት አታውቅም ሀና? ምን አስባ ነው እንዴ? ሙድ እያያዝሽ ነው አላት። ጭራሽ ነው እሱ እውነቱን ነው። ሙድ እያያዝሽ ነው ወይስ? አረ አይደለም፣ እኔ ምን እንደሆንክ ስላልገባኝ ነው አላለችውም። ሀንቾ ላንቺ ያለኝን ስሜት ሳይሽ እየቀሰቀሽብኝ ነው ይላታል እሱ ማለት ነው። ቆይ እንዴ ልጅቷ ያማታል እንዴ? እየሆንኩት ያለው ነገር አይገባትም እንዴ እያለ ይጠይቃታል። መግባትማ እኮ ይገባኛል፣ ግን እኔ ምን ላድርግ ብላ ሀኒም ትመልስለታለች። በቃ ተይኝ አቦ ብሎ እሱም ይላታል። ለምን ብላ እሷም ትመልስለታለች። እንዴ ለምን ትለኛለች እንዴ? እስኪ ተመልከችኝ አላሳዝንሽም በማለት አሲርም ይመልስላታል። እንዴ በጣም ታሳዝነኛለህ እኮ ሲር፣ እኔ ካዲያ ምን ላድርግ በማለት እሷም ትመልስለታለች። ምን ላድርግ ሁሌም አይሰለችሽም እንዴ አንቺ ብሎ አሲርም ይመልስላታል። እሷም ምኑ ብላ ትመልስላታለች። በእኔ ላይ መጫወቱ ነዋ ብሎ እሱም ይመልስላታል። እንዴ ቆይ አንተ አሲር፣ አንተ እንደዚህ እየሆንክ እኔ እንዴት ነው ሰላም የማገኘው ብላ ሀኒም ትለዋለች። አሲርም እንዴ መጀመሪያም እኮ ስንገናኝ እንደዚህ ነበርኩ በማለት ይመልስላታል። እሺ ቆይ ያንተስ ይሁን፣ ቆይ እኔ ያላሳዝንህም ሀን ብላ ሀኒም ትጠይቀዋለች። እንዴ አሲር፣ እኔ እኮ ካንተ ውጭ ሌላ ሰው መቀርበው የለኝም በማለት ትጠይቀዋለች። እሺ ቆይ ጭንቀት የለም አላካፍለው በማለት ትለዋለች። እሱም እዝራ ከሚባለው ሰው ልጅ ጋር ነው ብሎ ይመልስላታል። ወይኔ ስለሱ እኮ ላወራ ነበር የመጣሁት በማለት ሀኒም ትለዋለች። አሲርም ኧረ እባክሽ አልሞት አልኩሽ አይደለ በማለት አሲርም ለሀኒ ይመልስላታል። ቆይ አሲር ምን እያልክ ነው? ቆይ ምን ሆነ ትሞታለህ? ሀኒም እንዲህ ብላ ትመልስለታለች። ለአንቺ ያለሽ ስሜት አፍኖ ሊገለይ ደርሷል። ጭራሽ አንቺ ቅናት ትጨምሪብኛለሽ በማለት ይመልስላታል። ሀኒም ለምን ትቀናለህ ብላ ትመልስለታለች። እንደዚህ አድርጎ አቀፈኝ፣ እንደዚህ አድርጎ ሳመኝ እያልሽ ቆይ ለምንድን ነው የማልቀናው ብሎ አሲርም ለሀኒ ይመልስላታል። ሀኒም አሲር ብላ ትጠራዋለች። ሀና እባክሽን የራስሽን ኑሮ ኑሪ፣ እኔም የራሴን ሞት ልሞትበት በማለት ለሀኒ ይነግራታል። ሀኒም ሞት? ስለምን ሞት ነው የምታወራው ብላ ሀኒም ትጠይቀዋለች። መቼም እንደዚህ እየሆንኩ እየኖርኩ ኖር አትይኝም በማለት ካጠገቧ ጥሏት ይሄዳል። ቆይ አሲር ግን ምን ሆኗል እንዴ? ከእዝራ ጋር ደግሞ ስንተቃቀፍ የነበረውን ማን ነገረው? ከእዝራ ጋር አይቶኝ ይሆን እንዴ በማለት ሀኒም አሲር ከሄደ በኋላ ለራሷ ትጨነቃለች ማለት ነው። ወይኔ ሀኒ እኮ አሁን ከእዝራ ጋር ስለተጣላች ማለት ነው ከእዝራ ጋር ተጣልቻለሁ ብላ ልትነግረው እኮ ነው አሁን ስርስሩ የምትለው ማለት ነው። እንዴ ጭራሹኑ ምን ሆነህ ነው? የሆንከውን ነገር ንገረኝ አላለችውም እንዴ? እንዴት ብሎ ይሄ ግልጽ ነው? እንዴት ብሎ ይንገራት? እናም እንግዲህ አሲር በጣም ነው የተናደደባት። ሞድዬ አስቤ ብቻ እንዳይሆን ብሎ እሱ ራሱ እያላት ነው ማለት ነው። እናም እንግዲህ እኔ ጭንቀቴን ላካፍለው ካንተ ውጪ በምትለው ሰዓት ሂጂና ለእዝራ የሚባለው ልጅ አካፍሊው ብሎ እሱም እንግዲህ ተናዶ ካጠገቡ ጥሏት ሄዷል ማለት ነው። ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ነባሮች ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። ዛሬ ኖላዊ ድራማ በሚለው ክፍል 117 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። እንዲህ ምላሴ በጣም ተናዷል ማለት ነው። ሰላም ሳሎን ቁጭ ብላ እያለ ሰላምም ሳይላት ዝም ብሎ ሶፋ ላይ ቁጭ ይላል። እንዴ ሰላም ሳትለኝ እንዴት ትቀመጣለህ በማለት ሰላምም ትጠይቀዋለች ማለት ነው።
እሱም ባክሽን ተይኝ ብሎ ይላታል። ቆይ ግን እስካሁን የት ነበርክ ብላ ትጠይቀዋለች። እዚሁ ነበርኳ ብሎ ይመልስላታል። እና እዚሁ ከነበርክ ካዲያ እንዴት ይደክመሃል ብላ ትጠይቀዋለች። እንዴ ቆይ ሰላም አማርኛ አትሰሚም እንዴ ብሎ ተቆጥቶ ይመልስላታል። እስኪ አማርኛውን አውራና መስማትና ለመስማቴን ታረጋግጣለህ በማለት ሰላምም ትመልስለታለች። ምናሴም በአንቺ ቤት በቃ አሹፈሽ ሞተሻል አይደለ ብሎ ይቆጣታል። እንዴ አንተ ነህ እንጂ እያሾፍክ ያለኸው በማለት ሰላምም ትመልስለታለች። በአማርኛ እያወራን አማርኛ ስሚም ትለኛለህ በማለት ሰላምም ትጠይቀዋለች። ስለማሰሚ እንጂ ብሰሚማ ኖሮ ተይ ስልሽ ይገባሽ ነበር በማለት ምላሴም ይመልስላታል። ደንቆሮ ብሎ ይሰድባታል። እንዴ ቆይ ምንድን ነው ምን ሆነሃል ዛሬ ብላ ሰላምም ትጠይቀዋለች። ሰላም ምንም አልሆንኩሽ አይደለ ብሎ ቆጣ ብሎ ጮክ ብሎ ይመልስላታል። ምላሴም እንዴ ምላሴ ቆይ አመመህ እንዴ በማለት ትጠይቀዋለች። እሱም አዎ ብሎ ይመልስላታል። ወይኔ ጉዴ ምን ሆንክ ብላ ከመቀመጫዋ ብድግ ብላ እስሩ ሄዳ እራሱን ታየዋለች፣ ትደባብሰዋለች። እንዴ ቆይ ግን እኮ ሰውነትህ አያቃጥልም ብላ ትለዋለች። እሱም የቤቱን ማቃጠል በሙሉ አንቺ ይዘሽው እኔ እንዴት ልቃጠል ብሎ እሱም ይመልስላታል። እሷም ማለት ብላ ትመልስለታለች። ቆይ ሰላም ወርታይ ነው እንዴ የምታድጊው ብሎ ይጠይቃታል። እሷም ማለት ብላ ትደነግጣለች። ቆይ ተይኝ ስልሽ አይገባሽም እንዴ ጭንቅላት አይሰራም እንዴ በማለት ምላሴም ይመልስላታል። ቆይ አንተን መተውና ወደታች ማደግ ምን ያገናኘዋል በማለት ምላሴም ሰላምም ለምላሴ ትለዋለች። እድገትሽ ወደታች ባይሆንማ ሰው ተይ ሲልሽ ይገባሽ ነበር በማለት ምላሴም ይቆጣታል። ይህ ሰውዬ ምንድነው የምትቀባጠረው በማለት ሰላምም ትለዋለች። ወይኔ ሰላም አሁን አንቺ ታላቅ እህቴ ነሽ? በፈጣሪ እኔ ካጠገቧ ልሄድ ብሎ ካጠገቧ ብድግ ብሎ ተነስቶ ጥሏት ይሄዳል ማለት ነው። ሰላም ይህን ጊዜ በጣም ተደነጋገረች። ቆይ ዛሬ ልጁ ምን ሆኗል ብላ ትደነግጣለች። ከዛም ያላት አማራጭ ምንድን ነው? ወደ ሀኒ ጋር ስልክ መደወል ነው ማለት ነው። ከዛ ሀኒ ጋር ትደውልና ሰላም ስትላት ምን ሰላም አለ ብላ ትመልስላታለች። ምንድን ነው እሱ ብላ በምትላት ሰዓት ይሄ ምላሴ ነዋ ምን እንደሆነ ምን አቅለታለሁ እኔ እንጃ ሳያመው አይቀርም ሀንዬ ዛሬ የተለመደው ህመም አይነት አይደለም አብዷል እያልኩሽ ነው እያለች እንግዲህ ሰላም ለሀና እየደወለች ትነግራታለች ማለት ነው። ኧረ ተይኝ እባክሽን እንደው የሚናገረውን ራሱ አቅም እንደ እብድ እያስቀባጠረው ነው ሀኒ እባክሽን እኔን ከምትጠይቂ ነይና ራስሽ እያለቻት እንግዲህ ሰላም ለሀኒ ስለ ምላሴ ትነግራታለች ማለት ነው። ሀኒም ደንግጣ እንግዲህ ኧረ በስመ አብ በይ እያለች ትላታለች። ኧረ እባክሽን ቶሎ ነይ ድረሽልኝ እያለቻት እንግዲህ ሰላም በስልክ ለሀኒ ትለፈልፋለች ማለት ነው። ልጁ እንደ እብድ እያደረገው ነው አላለች። እሱ እኮ በድንብላል ተናዶ ነው በድንብላል ስለተናደደ ነው እንደዚህ ያደረገው ማለት ነው። እና ሜሮን እና ሜላት ተገናኝተዋል ማለት ነው። እንግዲህ በድጋሜ ስለተገናኘን አመሰግናለሁ በማለት ሜላትም ሜሮንን ትላታለች። ምስጋና አያስፈልገውም አሁን የምታወሪኝን አውሪኝና ልሂድ በማለት ሜሮንም ለሜላት ትላታለች። እንደሱማ አይሆንም ምሳ በልተን ተጫውተን ነው የምትሄጂው በማለት ሜላትም ትላታለች። ሜሮንም እኔ ጊዜ የለኝም በማለት ትመልስላታለች። ሜላትም እንዴት ማለት በማለት ትጠይቃታለች። ጓደኛሽ እየተከታተለች ነው አሁን ራሱን እዚህ አለመኖሯን እርግጠኛ አይደለሁም በማለት ሜሮንም ትመልስላታለች። ሜላትም እዚህ እንደማትኖር እንኳን እርግጠኛ ነኝ በማለት ትመልስላታለች። እንዴት እርግጠኛ ሆንሽ ብላ ሜሮንም ትጠይቃታለች። ባዩሽ እኔ ያለሁበት አትኖርም በጣም ፈርታኛለች በማለት ሜላትም ለሜሮን ትላታለች። ሜሮንም እንደሱም ቢሆንም የመጣሁበትን ልንገርሽና ልሄድ በማለት ለሜላት ትነግራታለች። ሜላትም እሺ ንገሪኝ በማለት ትላታለች።
ግን ለምነግርሽ ነገር ገንዘብ እፈልጋለሁ በማለት ሜሮንም ገንዘብ ትጠይቃታለች። ሜላትም ማለት ብላ ትመልስላታለች። ማለትማ በነፃ የማደርግልሽ ነገር ምንም አይነት ነገር የለም በማለት ሜሮንም ትላታለች። ሜላትም እሺ ጥሩ ስንት ነው የምትፈልጊው ብላ ትጠይቃታለች። ደስ ያለሽን ስጪኝ በማለት ሜሮንም ለሜላት ትላታለች። ሜሮንም ከሻንጣዋ ውስጥ አውጣ ያዘጋጀችውን ብር ለሜሮን ትሰጣታለች ማለት ነው። ለምን አንድ ቃል አይሆንም? ካለ ገንዘብ አይሆንም። ሁሉም ነገር ደም ስር የሚሰራው በገንዘብ ነውና የሚንቀሳቀሰው የማንኛውም ሰው በገንዘብ እስከሆነ ድረስ አሁን መቀጠል እንችላለን በማለት ሜሮንም ብሯን በእጇ ይዛ ትላታለች። እሺ እየሰማዎች ነው ቀጥይ በማለት ሜሮንም ታዳምጣታለች። እርግብ ከእናንተ ቤት ከወጣች በኋላ እኔ ቤት ነበር ያለችው በማለት ሜሮንም ለሜላት ትላታለች። ከእርግብ ጋር ግን እንዴት ተዋወቃችሁ በማለት ሜላትም እርግብን ሜሮንን ትጠይቃታለች። ይቅርታ የባዩሽ ቤት ተከራይቼ የነበርኩ ጊዜ መታ አግዛኛለች። በጣም ጥሩ ልጅ ናች በማለት ሜሮንም ለሜላት ትነግራታለች። ሜላትም ከተደበቀች በኋላ አንቺ ጋር ምን አደረገች በማለት ሜሮንም ትጠይቃታለች። ሜሮንም ግን እኔ ጋር ነበረች የሆነችውን ነገር ስጠይቃት ልትነግረኝ አልቻለችም በማለት ሜሮንም ለሜላት ትላታለች። እሺ ከዛስ በማለት ሜላትም ታዳምጣታለች። ከዛ እነ ሜላት ቤት ሄጅና የተፈጠረ ነገር ካለ አጣሪልኝ ብላ እናንተ ቤት ላከችኝ በማለት ሜሮንም ትላታለች። ሜላትም ካዲያና መጣሽ ብላ ሜሮንን ትጠይቃታለች። አዎ እኔም እንድትለቀኝ ብዬ መጥቼ እናንተ ቤት ሰራተኛዋን አናገርኳት፣ እናንተ እቤት አልነበራችሁም በማለት ሜሮንም ትላታለች። ሜላትም አልነበራችሁም በማለት ትጠይቃታለች። እኛ የት ሄደን ነበር ብላ ትላታለች። እኔ ምን አውቃለሁ ብላ ሜሮንም ትመልስላታለች። ከዛ በኋላ ወርቅ እንደያዘች ገባኝ። ባዩሽም እርግብን እንድሰጣት እሷም ደግሞ ብር እንድሰጠኝ ተስማማን በማለት ሜሮንም ትላታለች። ታውቂያታለች ባዩሽም ስግብግብ እንደሆነች። ከዛ በኋላ በሽጉጥ ስታስፈራራኝ ፖሊሶች ያዙን በማለት ሜሮን ለሜላት ትላታለች። ሜላትም በጣም የሚገርም ነው፣ እሺ አሁን እርግብ የት ነች ብላ ትጠይቃታለች። ሜሮንም እኔ አሁን እርግብ የት እንዳለች አላቅም በማለት ትመልስላታለች። ያኔ ታስረን የነበረ ጊዜ ገንዘብም ከነበረኝ ገንዘብ ላይ ሰርቃይ ነው የጠፋችው በማለት ሜሮንም ለሜላት ትላታለች። ከነበረ ገንዘብ ላይ ስትይ ሁሉንም ገንዘብ አልወሰደችብሽም ማለት ነው ብላ ሜላትም ትጠይቃታለች። ሜሮን እኔ ግን ሳቃት ሌባም ውሸታም አልነበረችም፣ ከሱ ይልቅ ሌላ ነገር ልንገርሽ በማለት ሜሮንም ትላታለች። ሜላትም እሺ ምንድነው እሱ ሜሮን ብላ ትጠይቃታለች። ወይዘሮ ባዩሽ ብቻዋን እንዳልሆነች እርግጠኛ ነኝ በማለት ሜሮንም ለሜላት ትላታለች። ስለዚህ ብትጠነቀቂ ጥሩ ይመስለኛል በማለት ሜሮንም ትላታለች። ሜላትም እንዴት ማለት ብላ ትጠይቃታለች። ከታሰርን ጀምሮ እንደምትወጣ በጣም እርግጠኛ ነበረች። በዛ ላይ ደግሞ ሲመጡ ሲጠይቋት የነበሩ ሰዎች በጣም ብዙ ናቸው፣ እንደገና ደግሞ በጣም ትልልቅ ሰዎች ናቸው ብላ ሜሮንም ለሜላት ትነግራታለች። ባዩሽን እንኳን ታያት ክንፍ የሌላት ወፍ ነች ከዚህ በኋላ በማለት ሜላትም ለሜሮን ትላታለች። እና ወዴት ነው ብላ ሜሮንም ብድግ ስትል ሜላት ወዴት ልትሄጂ ነው ብላ ትጠይቃታለች። በቃ ባዩሽን ካንቺ በላይ ባላቃትም ግን ጥንቃቄ አድርጊ፣ ከጀርባዋ ብዙ ሰዎች አሉ በማለት ሜሮንም ለሜላት ትላታለች። ሜላትም እኮ እነማን ናቸው በማለት ትጠይቃታለች። ሜሮንም እኔ እሱን ማወቅ አልችልም፣ ግን አንቺ የነገርኩሽን ግን በልብሽ ጻፊው በማለት ሜሮን እንደዚህ ብላት ካጠገቧ ትሄዳለች ማለት ነው።
እንግዲህ ስለ ባዩሽ ነገረቻት፣ ስለ እርግብም ነገረቻት እና ገንዘቧን እሷም ይዛ ካጠገቧ ሄደች ማለት ነው። ጥንቃቄ አድርጊ ባዩሽ ከጀርባ ብዙ ሰዎች የሚከተንትል አብረዋት አሉ ያሉትም ደግሞ በጣም ትልልቆች ናቸው በማለት ሜሮንም ስለ ባዩሽ ነገረቻት። ሜላትን ተጠንቀቂ በማለት ትላታለች ማለት ነው። እናም እንግዲህ ባዩሽ ያው ሰላይዋን ከሰላይዋ ጋር ተቀጣጥረው ይገናኛሉ ማለት ነው። እሺ እንዴት ነው ኮርማሁ ብላ ትለዋለች። እሺ እንዴት ነሽ ወይዘሮ ባዩሽ ብላ እሱም ሰላም ይባባላሉ ማለት ነው። ቆይ ግን ምን አባ ልትሆን ነው ቤቴ ሰፈሬ ድረስ እየመጣኸው ብላ ልጁን ትሰድበዋለች። እና አንቺን ፍለጋ ነዋ በማለት እሱም ይመልስላታል። እኔ ምን ላደርግልህ ነው የምትፈልገኝ ብላ ባዩሽም ትመልስለታለች። ምን ነው ብፈልግሽስ ችግር አለው በማለት ልጁም ይመልስላታል። ሰውዬ ቀልድ ነው እንደያዝከው ብላ ባዩሽም ትቆጣዋለች። ይቅርታ ለጨዋታው ነው በማለት ይመልስላታል። እሺ ያገኘኸው ምን አዲስ ነገር አለ ብላ ትጠይቀዋለች። እሱም የለም ግን ሜላት ስለምትባለዋ ሴትዮ ልጠይቅሽ ነበር የመጣሁት በማለት ይጠይቃታል። ቆይ ስለ ሜላት ምንድን ነው የምትጠይቀኝ ብላ ባዩሽም ትመልስለታለች። ቆይ ምን አይነት ሴት ነች ብሎ ይጠይቃታል። እሷም ቀይ ብላ ትመልስለታለች። እንዴ ቆይ ምን አይነት ሴት ነች ይለኛል እንዴ ልታገባት ነው የምትጠይቀኝ ብላ ባዩሽም ተቆጥታ ትመልስለታለች። የምትሆነ የተሆነበት ምን ችግር አለው ብሎ ልጁም ይመልስላታል። ቆይ አንተ ልጅ የምትቀልድበትን ቦታ አታውቅም ልበል ብላ ባዩሽም ትለዋለች። እሺ ይቅርታ ስለሷ ማወቅ ስለፈለግኩኝ ነው የመጣሁት ብሎ ይላታል። ባዩሽም ቆይ ምን ሆነሃል ብላ ትለዋለች። ሴትዮዋ በጣም አደገኛ ሳትሆን አቀርም ብሎ ይላታል ማለት ነው። እንግዲህ የዛሬው ቪዲዮ እዚህ ላይ ያበቃል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።